አሁን ሌላ ወንድምሽ ታሰሩ ያኔ መጣሽ። ስለዚህ አሳብ በቃ አንቺ ነው እኔ ልጅሽ ካንቺ እንዲነጠቅ አንቺም ቀን አለ ነው ማመረቅ ያለበት አንቺ የውን ነገር ማንሳት አይጠበቅብንም። ልጅ ያኔ ከጎኔ ጠፍቶ ሳምንት ሙሉ ምንም ያልመሰለሽ ልክ አብርሃም ልጅ መለሰልኝ ሳታስብ አዎ እኔ ልጅሽ ካልመለስክ ብዬ ያስኩት እኔ ሳለው እንደገና እኔ ላይ ትፈርጃለሽ። ታይለ ነገር አንቺ ሁሉ ነገር ማደፍ ነው ስራሽ። ችግር የለውም ቪዲዮ ኮንስክራ አይደል በቃ አንዴ ቆየን ግን ቡዜ እኛ በቃ በስነ ስርዓት እናውራ። ምንም ጨዋታ የለም ምንም የለም። ሩታም ኖቤልም እኔ የሚመጣው ነው አብርሃም ፈልገ ነው። ስለዚህ አብርሃም ደግሞ ያለበት ቦታ ታውቂያለሽ። ስለዚህ አሳየኝ ራሳችን ይሄን ሚላጋ ነው የእውነት ካለ እናገኘዋለን። ተረዳሽኝ አይደል? ከዛ በኋላ ልጁ የእውነት ወደ ጤንነቱ እስከሚመለስ ግን ምናልባት ላታገኙ ትችላላችሁ። በቃ በእንደዚህ አይነት መንገድ ነው። እሺ ምንም አልሆነም። አንደኛ ደረጃ እንዴት እንፈልጋለን? ከፈለግሽ ያው ወንድማችን አለ ዴቭ አለ ታላቅ ያለ ሁላችንም ተሰብስበን እንዴ አብርሃም ያለበት ቦታ አላየሁትም አላገኘሁትም የለም ቤቴ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ከትላንት የቀጠለ ነው እንግዲህ እንደቀጠለ ነው። ያዙኝ ልቀቆኝ እያሉ ነው። እንግዲህ ይሄ ባይሆን አሪፍ ነበረ። እንግዲህ ሆኗል። አብርሽ ያው እንደ ቀልድ ነበረ የሰራሁት ቪዲዮውን ማለትም እኔ እውነት አልመሰለኝም ነበረ ማለት ነውና አሁን እየቀወጡት ነው። ጠፍቷል አብርሽ ብለው ያዙኝ ልቀቆኝ እያሉ ነው ማለት ነው ያሉት። ፈልገው ይፋ ጭቅጭቅ ሰምቶኛል የምር። ስለዚህ ህይወቴን እንድኖር እንድትተውኝ ይፈልጋለሁ። ገብቼ በስነ ስርዓት ያለው ነገር ጠይቀናቸው አንድ ላይ መውጣት ነው ፈልገው ከአብርሽ ጋር ያንን ነው አስበን ይመጣ ነው የፈለገውን እንዲመርጥ ሊተውት የቻሉ አይመስለኝም። ጊዜ ዳኒ ዴቭ ቢሆን አብርሃም የፈለገውን መርጦ መኖር እንደሚችል ማንም ሊረዳው ስላልቻለ ዛሬ እኔም ከሩታ ጋር መጥቻለሁ። ምክንያቱም የሩታን ፍላጎት ማሟላት ስላለብኝ ማለት ነው። አክቹሊ ብንገባና ብንጠይቃቸው ደስ በቃ ነገባ ቤተሰቦች አሁን እንግዲህ የሆነ ብዙ ብር ላይ ነን ሩታ ሌላ ምንም ግርግር አንፈልግም። እንግዲህ አብርሽ ከነሱ ከራቀ ጀምሮ ያዙኝ ልቀቁኝ እያሉ ያሉት ያዙኝ ልቀቁኝ ነው። እንግዲህ ኤፍሬም አይተናል ትናንትና በቀን በተለቀቀ ቪዲዮ ላይ የሄርሜላን ወንድም አንቆ ምናምን በቃ ካላመጣ ምናምን እያለው ነበረ ማለት ነው። እና እንግዲህ የሰው ኃይል ጨምሯል ማለት ነው። እነሱም ብቻቸውን አልቻሉትም። ባይሆን ጥሩ ነበር ይሄ ነገር እንግዲህ ሆኗል። ምክንያቱም አብርሽ አይተናል ምንም ማስታወስ ማወቅ በማይችልበት መንገድ ነው ያለው። ሁሉም ነገሮችን በሰዎች ያው እነሱም ወስደውት ለሄርሜላ ሰጥተውታል ማለት ነው። ሄርሜላ እንግዲህ አሁን ከሰጠች በጣም ተሸንፋለች ማለት ይቻላል። እንዳላወቀ ሰው ጥሩ አይደለም። እንግዲህ ያው አብርሃም ከኛ እንደጠፋ ወይም ከኛ እንደራቀ አውቃችኋል፣ ሰምታችኋልም ወይም ደግሞ እናንተ ጋር ሊሆን ይችላል። ስለዚህ ዴቭም ያው አንዳንድ ነገር ሰምተን የመጣ ነው። ስለዚህ አብርሃም ሙዜ ጋርና እዚህ እንዳለ ተነግሮን የመጣ ነው። ስለዚህ አብርሃም ፈልገን የመጣ ነው ማለት አልከባኝም። ሲቻል አብርሃም አይ ምንም እንቀመጥበት ምክንያት የለም። ቡዜ አብርሃም ፈልገን ብቻ ነው የመጣ ነው። ሲጀመር አብርሃም ከመጀመሩ ነው አብርሃም ብላችሁ የምትጠይቁት ሩታ አብርሃም ካለ እናንተ ይንቀሳቀስ እንዴ? ሲጀመር እኔ ራሴ እኮ ገና መግባቴ ነው። ገና ቁጭም ሳል ነው ደግሞ እንደገጠመኝ ይመጣ እኮ መገጣጠማችን አሪፍ ነው። ቡዜ ካለ አንተ መቼ ይንቀሳቀሳል? አንተ ሳታዘው ወይ አንተ ሳሂድ ሳትለው አብረን ይሄዳል እንዴ? አሁን የለም። የት ነው ማለት ሙዲ ያስከኑ? እሺ ኤፍሬም እኔ የምለው ምንድነው የእናንተ አቋም? አብርሃም አልታመመም ጤነኛ ነው ምንም አልሆነም ነው የምትሉት አይደለ? እኔ በዚህን ደረጃ አብርሃም ጠፋ የምትሉን ምንም ካልሆነ ካልታመመ እንዴት ነው ሊጠፋ የሚችለው? በምን መንገድ ነው ሊጠፋ የሚችለው? ከአይናችሁ ስር እንዴት ነው ከናንተ ተለይቶ አያውቅም? እንዴት ነው እናንተ ተለጥሎ ሊጠፋ የቻለው? በእናንተ አባባል ማለት ነው። ያው እንደወሰዱት እንደ ሄርሜላ ጋር እንደሄደ እናውቃለን። ግን በእናንተ አባባል እንዴት ሊጠፋ ይችላል እንዴ? ከራሳችሁ ጋር ሆኑ እንጂ 10 አይነት ነገር ማውራት የለባችሁም። ኤፍሬም ሼም ነው፣ ለእናንተም ሼም ነው። አብርሃም ጠፋ የምትሉት ካልታመመ ጤነኛ ከሆነ እንዴት ሊጠፋ ይችላል? እያደረጋችሁት የነበራችሁ ነገር አለ። አሁን ታንተጨነቅ አልፈልግም። አክቹሊ የመጣሁት ለሩታ ነው። በእናንተ ማለት መግባት አልፈልግም። ግን ያው እየተደረገ ያለው ነገር ደስ አይልም። ሚስቱን መርጦ ነው የመጣው። እናንተ እዚህ ውስጥ መግባት አይጠበቅባችሁ አይደለም እንዴ? እስከ ዛሬ ድረስ አንተ ይተበክ ሲጀመር አለው እንዴ? ግዴታ ከእናንተ ጋር መጨቃጨቅ ስለማልፈልግ ነው። ስራ አለኝ፣ ቢዚ ነኝ። እናንተ ደግሞ አይ ቲንክ ስራ ፈታችኋል መሰለኝ። ሁለቱ ትዳር ላይ እየገባችሁ ነው። ስራ መፍታታችን አንተ አትነግረንም በመጀመሪያ ደረጃ። ሲቀጥል ደግሞ ቤቴ መጥተህ እንደዚህ እያወራህ ያለኸው እንደዚህ እንድታወራኝ አልፈልግም። ስለዚህ የወንድሜ ጉዳይ ካስጨነቀህ ደግሞ ወንድሜ እስካሁን ሲሰቃይ ድረስ የት ነበር? ዛሬ ላይ ነው እንትን የምትለው? ኧረ በእናትህ የሩታ ወንድም ደግሞ እዚህ ጋር አመጣጥ እነሷን ሰውን አሁን ለዚህ ነገር ሰሞኑ እነሱ አልነበሩም፣ ሁለታቸው ነበሩ አይደለ? ነገሮችን ሲፈጽሙ የነበሩት እነሷን ሰውን አንተ መጣው። እንዴት ነው ነገሩ?
ሲጀምር አብርሃም በራሱ ፍላጎት አይደለም ሩታን ፈልጎ በሆነ ነገር ብቻ ያው ያስታውቃል አይደለ? በጣም ብዙ ነገሮች እየወጡ ነው በነገራችን ላይ በአሁን ሰዓት። ሩታን መርጦ ከሆነ እኮ ማንም ሊያግደው አይችልም። ጤነኛ ከሆነ ማንኛውም ሰው ሊይዘው አይችልም። በራሱ አቋም ሊንቀሳቀስ ከሆነ ማንም ሊያግደው አይችልም። በእነሱ አባባል ከሆነ ማለት ነው። ነገር ስታደርግ ትነግራቸዋለች። ይሄ ግልጽ ነው ቡዜ። ስለዚህ ለሱ ከሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ። ይሁንሽ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው ከሄርሜላ ጋር አይደለም በጣም ጥብቅ ምለው ጠላቴ እንኳን ጎዳጅ ሊሆን ይችላል። ስለዚህ አሁን ጠላትም ሁኚ ወዳጅም ሁኚ እሱ እኛን አይመለከተም። አሁን የምንፈልገው አብርሃምን ነው። አብርሃምን ፈለከው አይደለም ወይ? ፈለከው አይደለም ውስጥ ገብተና በደምብ ፈልገው ወይ ገብተህ ፈልገህ ካጣኸው በኋላ እኛ ምን እናድርግ ነው? እሺ እኮ በጣም ግርም የሚለኝ ነገር ምንድነው አሁን እዚህ ጋር ኤፍሬም እየሆናለሁ እንደ ቤተሰብ አይደለም፣ እንደ እህት እንደ ወንድም እያያቸው አይደለም፣ እንደ ሌላ ጠላት ነው እያያቸው አለው። ምክንያቱም እሱ የአብርሃም ወንድም ራሱ አይመስልም ማለት ነው። እንደዚህ ሲሆን እሱ ራሱ የሆነ ነገር ተደርጓል። ኤፍሬም እኔ የምለው አሁንም ማልደብቀው ነገር ምንድነው አብርሃም እንደዚህ መፍዘዙ የሩታም ቤተሰብ የኤፍሬምን ቤተሰብ ያውቁታል፣ የቀድሞ አብርሃም እንዳሉ ነው ማለት ነው። በዚህ ልክ ግን ለምን ማስመሰል አስፈለገ? ለምን ያስመስላሉ? በዚህ ልክ ጤንነቱን መፈለግ አይሻልም? የዴቭ ነው የሚያንገራግረን። ያንቺን ሀሳብ ግን በደንብ ተረድተናል። የሁሉ መተሽ ጤናውን አይደለም ስለ አብርሃም ጤና ታስቢ ኖርማ አብርሃም ከአንቺ ጋር ነበር የሚሆነው፣ ከሄርሜላ ጋር አልነበረም። ጤነኛ ሆኖ ማሳየት ነው። አሁን አንተ አብርሃም ገና አሁን እናንተ አብርሃም ከእናንተ ስለተለየ ነው ወይ ከእናንተ ስለሄደ ነው ሀሳባችሁ? ወይስ አብርሃም መጥፋቱ አሳስቦን አብርሃም ከኛ ስለራቀ ነው አሳስቦን ይመጣ አይደለም? ዴቭ አልገባህም? እነሱ ስራ ለምን ካይናቸው ጠፋ? ምክንያቱም ካይናቸው ከጠፋ ይድናል ይሄ ልጅ ቡዜ። የአብርሃም መጥፋት ቢያሳስባቸው ኖሮ በደንብ ይጠብቁት ነበረ። ሲጀምር ማለት ነው ትላንትና በኮንፊደንስ ሩታም የሆነ ወንድሟ መጥቶ ምናምን ቤት ውስጥ በቃ እንኳን ደስ አለሽ እንኳን ደስ አለ ምናምን በቃ የሌለ ሙድ ውስጥ ገብተው ነበረ። በቃ ቀለበቱ ኮለቀ በኋላ ራሱ ኤፍሬም በራስ መተማመን ምናምን በቃ ትቶታል ማለት ይቻላል። ይሄ መጠበቁ ምናምን ትቶታል። በቃ አያ እነሱ ትንሽ ዞር ሲሉለት አብርሃም በቃ ትንሽ የሆነ ፋታ አገኘ ማለት ነው። ኤፍሬም በቃ ቀለበቱ ኮለቀ በኋላ ወደ ራሱ ጉዳይ ነው ዞረው፣ ሄርሜላን ወደ ማስጨነቅ ምናምን ወደ ፍላጎቱ ወደ ራሱ ፍላጎት ነው የዞረው። አለመሆኑ ከቤቱን መምረጡ ምናምን አላስደሰተሽም? የማይሆን ነገር አታውሪ። ከዚህ በፊት ካንቺ ጋር ይሁን መሰለኝ የለፋሁት የሚሆነውን ቢገባሽ ኖሮ ግን አይገባሽ ማለት የሚሆነውን ያደረግሽው ነው እንዴ? አይገባሽም እኮ ስታወሪ ነበር። አይገባሽም አንቺ ሩታ ልንገርሽ አይደል? አንቺ ለራስሽ ሆናቺ ለታው አይገባሽም፣ ምንም ነገር አይገባሽም። እኔማ ለፋው ለምንድን ነው ግን በዚህ መልኩ አይደለም ከአንቺ ጋር መሆን ያለበት። በጤናው በስነ ስርዓት ነው ከአንቺ ጋር መሆን ያለበት። መሆን ካለበት በስነ ስርዓት ጤነኛ ሆኖ እንጂ ጤነኛ ሳይሆን ነው እንዴ አንቺ እንደጉጉ ቤት ውስጥ አስቀምጠሽው ነው እንዴ ከአንቺ ጋር? ቡዜ ልክ ናት። እንግዲህ ቡዜ ከዚህ በፊት ሁላቸውም ማለት ይቻላል አብርሽ ላይ ተጽዕኖ ሲያደርጉበት ነበረ። ዴቭም ቡዜም ሁላቸውም ከሩታ ጋር ሆን በሚል ያው ማንም የማይዋሽ እኮ ነው፣ ማንም የሚያውቀው ነው። ሁላቸውም አብርሃም ላይ ቤተሰቡ በሙሉ እኮ አብርሃም ላይ ጫና ሲያደርግበት ነበረ። በጣም ተጽዕኖ ውስጥ ለዚህ መታመም ራሱ እነሱ ናቸው ያበቁት፣ አንደኛ ማለት ነው። ምክንያቱም ከሄርሜላ ጋር እንዲሆን አይፈልጉም፣ ሁላቸውም አይፈልጉም ነበረ። ግን በዚህ ደረጃ ደርሶ ደግሞ ወንድማቸው እንዲሆኑ ሲያዩ ዝም ማለት የለባቸውም። እነሱም የራሳቸውን መንገድ መፈለግ አለባቸው እንጂ ሩታ አንቺ እንደምትዩ በቃ አንቺ ላይ ተጽዕኖ ያደረገችብሽ ነው የሚመስለው እንጂ ቡዜ ከዚህ በፊት እኮ ከአንቺ ጋር ነበረ ስትሆነ የነበረው። ይህንን መርሳት የለብሽም። ማችን አለ፣ ዴቭ አለ፣ ታላቅ ያለ ሁላችንም ተሰብስበን እንሂድ። አብርሃም ያለበት አላየሁትም፣ አላገኘሁትም። የለም ቤቴ በቃ እያለች ያለችውን ሲጀመር በደንብ አላገኘሃትም መሰለኝ። ከሄርሜላ ጋር ሄርሜላ ይዛው ቡዜ ጋር ሄደች ስለተባላችሁ እናንተ እዚህ መጣችሁ በመጀመሪያ ደረጃ እና ደግሞ ሄርሜላ ጋር ናት። እናንተ ናችሁ መረጃውን እየሰጣችኋት ያላችሁ። እዛ ናት ስላላችኋት ምንም በቃ አላስጨነቃትም። ሄርሜላ ከኛ ጋር እዚህ ከኛ ጋር እየተጨነቀች ስለነበር ሄርሜላ ጋር ናት ስትል እረፍት ሰጣችኋት ማለት ነው። ደግሞ አንድ ጥያቄ ኤፍሬም ምንድን ነው የምትሉት? አሁን እኮ እናንተ እውነት አቅም ካላችሁ እኮ ምንድነው እውነት ሄርሜላ ጋር ከሆነ ለምንድን ነው ሄርሜላ ጋር ሄዳችሁ በቃ እንደ ሰሞኑ እንደምትገባው በርገንጥ ለምትገባው አቀቶህ ነው? እንዴት ነው ሄርሜላ ጋር ሄደ የማትፈልገው? የሆነ ደካማ መንገድ ብቻ እየፈለክ መጮህ ምናምን መጫጫው ሳይሆን በቃ አለ የምትልበት ቦታ እኮ ሄደ መፈለግ ነው ያለብህ እንጂ እዚህ ጋር በባዶ መጫጫት መንጫጫት ምናምን ትርጉም የለውም።
በቃ ሁላችሁም ደግሞ ማሰብ ያለባቸው የአብርሃም ጤንነት ነው። አብርሃም ወደ ቀድሞ እንዲመለስ ነው እንጂ ለምን ከጎናችን ራቀ፣ ለምን እስረኛ አላረግነውም፣ ለምን በቃ የቤት አሻንጉሊት አላረግነውም ብላችሁ መንጫጫት የለባችሁም። በቃ መጀመሪያም ሁላችን ተዋወራችሁ አብርሃም ጤነኛ እንዲሆን ነበር። ማደፋፈን እንደዚህ ማጨላለም ሳይሆን ታውቃላችሁ አብርሃም እንድታመም ሁላችሁ ማለት ነው። ስለዚህ ወደ ቀድሞ ማንነቱ እንዲመለስ ነው መስራት ያለባቸው። አሁን ቢሆን ከዛ ወይ ነገም ተገናኝተን ማውራት እንችላለን። አብርሃም ሄርሜላ ጋር የእውነት ሄርሜላ ጋር ሆኖ ከሆነ እኛ ሄርሜላን ለማግኘት እንሞክራለን። እሷ ጋር የእውነት እሷ ጋር ሆኖ ከሆነ እንዳውም አሪፍ ነው ለጤንነቱ ትኩረት ተደርጎ ይሰራበታል። እናንተ ጋር ምንም መብት ስላላገኘ ማለት ነው። ገንደል ቀርባ አግታችሁ ይዛችሁት ሳይ እናንተን ሀሳብ ይፈጽማል። አሁን ጠፋ ትሉኛላችሁ እንዴ? ለኔ ከእናችሁ ብቻ ለምን ተሰወረ? ለምን የኛ መቀለጃ ብቻ አልሆነም ነው የእናንተ አማርኛ? አይሆንም መቼም። መጀለፍ ነው ስራሽ። ዴቭ ያለፈ ነገር በመጀመሪያ ማውራት አይገባም። አሁን ስላለፈው ነገር አሁን ምንሽን ገባሻ? ላለፈው አለፈ። እናንተ መግባባት ከቻላችሁ ተግባቡ፣ ካልተግባባችሁ ግን ምንም ማድረግ ነው። አሁን ስለ ነገር ልናወራ ነው የመጣነው ዴቭ። በመጀመሪያ ደረጃ ስለ ነገር ልናወራ ነው የመጣነው እኮ ጭቅጭቅ እኮ። ይሄንን ደግሞ የምታጠፋውም ራስህ ነው። እሺ አንድ ነገር ስማኝ፣ እኔ በቃ አንድ ነገር ስማኝ። የመጣነው አብርሃምን ፈልገህ ነው። አንተ ማታክ ሆነ እዚህ ነገር ውስጥ እጅ ከሌለ እዚህ ነገር ውስጥ ምን ማታክ